ክቡራንና ክቡራን አድማጭ ተመልካቾቻችን የሰዓቱን አበይት መረጃ የምናጋራችሁ ይሆናል። መረጃውን የምናሰናዳው ድሬ ዜና እንሰኛለን። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብነቱን ይግለጹ። በቅድሚያም አርዕስተ ዜና የምናሰናዳ ይሆናል። እስከ ዜናዎቹ ፍጻሜ አብረውን ይዝለቁ። የአሜሪካ ቦምብ ያረገዙ የያዙ የጦር አውሮፕላኖችና የጃፓን የጦር ጀቶችና አውሮፕላኖች ጋር መስተጋብራዊ የተቀናጀ ዳሰሳዊ ቅኝት በረራ ማድረጋቸው ዘገባዎች አትተዋል። መስተጋብራዊ ወታደራዊ ቅኝት የተካሄደበት ዋነኛ ማጠንጠኛው ምክንያት የቻይናና የሩሲያ በደቡብ ኮሪያ የአየር ቀላያተ ግዛት ብሎም የውሃ ግዛት አቅራቢያነት የጦር እንቅስቃሴ ልምምድ ማድረጋቸው ተመርኩዞ መሆኑ ታውቋል። ይህ አካሄድ ቀጠናውን ወደ ተባባሰ ደም አፋሳሽ ጦርነት እንዳያመራ ተሰግቷል። ቻይናና ሩሲያ በደቡብ ኮሪያና በጃፓን የአየር የውሃ ግዛት አቅራቢያ መጠነ ሰፊ ግዙፍ የተባለ የጦር እንቅስቃሴ ልምምድ ማድረጋቸው ተሰምቷል። ርዕሰ ጉዳዩ አጀንዳው በጃፓንና በደቡብ ኮሪያ መካከል ቁጣን ቀስቅሷል። ሁለቱም ሀገራት ለአሜሪካ ድረሱልን ድምጻቸውን አሰምተዋል። ወደ 9 የሚጠጉ የሩሲያና የቻይና የጦር አውሮፕላኖች የአየሩን ግዛት ጥሰው በመዝለቅ የጦር እንቅስቃሴ ማድረጋቸው ታውቋል። ሁለቱ ጣምራ ሀገራት ጃፓንና ደቡብ ኮሪያ በአንጻራቸው ደግሞ የአሜሪካን ወታደራዊ ኃይል በከፍተኛ ይዘተ መጠን ያሰፈሩና ብሎም ስንቅ የሚሰፍሩ ሀገራት መሆናቸው የአደባባይ ሚስጥር ነው። በመሪ ቃል እንደ ማሳያ የጃፓንም ከ52852 በላይ የአሜሪካን ጦር ከራሷ ጦር ጋር አቀናጅታ አስፍራለች ነው የተባለው። በተጨማሪም ደግሞ አሜሪካ መከላከያ ሰራዊቷን በደቡብ ኮሪያ በተመሳሳይ መልኩ ከ28500 በላይ ጦሯን ማስፈሯ ይገለጻል። ይህንን ሁሉ ወታደራዊ አወቃቀራዊ እንቅስቃሴ የተመለከቱት የቃኙት ሩሲያና ቻይና በበኩላቸው በትላንትናው ዕለት በሁለቱ ሀገራት በጃፓንና ደቡብ ኮሪያ የአየርና የውሃ ባህረ ሰላጤ ግዛት በአቅራቢያነት ተጠግተው መጠነ ሰፊ ግዙፍ የተባለ የጦር እንቅስቃሴ ልምምድ ማድረጋቸው ተገልጿል። በሰሞኑ የጃፓኗ አዲሷ ጠቅላይ ሚኒስትር እንደገለጹት በታይዋን ደሴት ዙሪያ በሰጡት መግለጫ ላይ በዘገባው በቻይና ርዕዮተ ዓለም ተያያዥ ተኮር አካሄድ ጠቅላይ ሚኒስትሯ የጎን ውጋት እንደሆነባቸው ነው የተመላከተው። ሩሲያና ቻይና በጃፓን ርዕሰ ጉዳይ አይናቸው ደም ይለብሳል። ምክንያቱም በኮሪያ ልሳነ ምድር ሶስቱ ሀገራት ከፍተኛ ደም አፋሳሽ ውጊያ ከ1950 እስከ 1953 ማድረጋቸው ይታወቃል። አሜሪካ በበኩሏ ለጃፓን ደቡብ ኮሪያ ጋሻና መከታ ነኝ ስትል የጦር ኃይሏን በሁለቱም ሀገራት መሰነዷ መሸመቋ ይታወቃል። አሜሪካ የጦር ኃይሏን መጠነ ሰፊ በሆነ ሁኔታ ያከተመችበትም ያሰፈረችበት ምክንያት ተደርጎ የሚጠቀሰውም ከሰሜን ኮሪያና ብሎም ቻይና ሩሲያ ድንገተኛ ጥቃት ቢሰነዘር ያጸፋ ግብረ መልስ ለመስጠት እንዲያሳልጥላት ነው። አሜሪካ በበኩሏ ጃፓንን ከገጠማት ወታደራዊ ፍጥጫ ለመታደግ አለኝታነቷን ብትገልጽም በጃፓኗ በኩል አስተማማኝነትም መስሎ ስላልታያት ጃፓንም በየደሴቶቿ ሁሉ ግዛቶች የአጭርና የረጅም ርቀት ተምዘግዛጊ ተወንጫፊ ሚሳይሎችን ማጥመዷ ተመላክቷል። አሜሪካን በፊናዋ አንድ ጥቃት በጃፓን ላይ ቢደርስ ከ2500 ኪሎ ሜትር በላይ የሚምዘገዘገውን የአውዳሚ መርዘኛ ቶማሃውክ ክሩዝ ሚሳይልን ለመስጠት እንደማታመነታ ይገለጻል። ሩሲያና ቻይና ከፈጸሙት ዘርፈ ብዙ ሁለንተናዊ ቃል ኪዳን በመፈጸማቸው የዓለምን ፖለቲካዊና ወታደራዊ ሚዛን እያናወጡ ተመላክቷል። ሁለቱ ሀገራት ከቀመሩትም ቀመር አኳያ የአሜሪካን ግዙፍ ኃይል ለመከፋፈል ማዳከም እንደሆነ ዘገባዎች አሳውቀውማል። ሩሲያ በምስራቅ አውሮፓና በባልካን ግዛት ቀጠና ሀገራትን ማናወጧ ሳያንስ አሁን በተጨማሪም
በመላው የአውሮፓ ሹማምንት መንግስታት ከአሜሪካ ጋር ቁርሾ እየዘፈቀች በተናጠል አንድ በአንድ ልትገዘግዛቸው ልትጎሽማቸው መሆኑ ዘገባዎች ይገልጹማል። በተጨማሪም ሩሲያ ወታደራዊ ትንቅንቅ ሁኔታ ለቬንዙዌላ መጠነ ሰፊ ከፍተኛ የጦር መሳሪያዎችን መለገሷ በአሜሪካና ቬንዙዌላ መካከልም ያለውን ቁርሾ ተጠቅማ የራሷ ወታደራዊ ኃይልም ማሳለጧ ይታወቃል። የአሜሪካ ወታደራዊ ኃይል በካሪቢያን የባህር ግዛት በደቡብ አሜሪካ ጦሯን ማስፈሯ የኔቶ የአሁናዊ አቋም መዳከም የሩሲያና የቻይና ወታደራዊ ጥምረት የኢራን የሰሜን ኮሪያ ትንኮሳዎች ክንዷን አዝሎታል አሜሪካን ብለዋል።